የነጻነት እስረኞች ዲያቆን ሄኖክ ኃይሌ እንደጻፈው እግዚአብሔር የሰውን ልጅ በነፍሱ ነባቢ፣ ለባዊ፣ ሕያው አድርጎ ከፈጠረው በኋላ ፍጹም ፈጣሪውን ወደ መምሰል ክብር ከፍ ይል ዘንድ የሚያስችለውን ነጻ ፈቃድ አብሮ ሰጠው። እግዚአብሔር ያለ አንዳች ግፊት አንዳች ሳያስፈልገው ፍጥረታትን በፈቃዱ ፈጥሯል። እርሱ በመፍጠሩ አንዳች የማያገኝ አንዳችም የማይጎድልበት በሰው እጅ የማይገለገል በራሱ ጊዜ ብፁዕና ብቻውን የሆነ ገዢ ነው። እንድናመሰግነው ፈልጎ ፈጠረን እንዳንል በባህሪው ዓለም ሳይፈጠር በእርሱ ዘንድ በነበረ ክብር በራሱ ዘንድ የከበረ ነው። እንድናምነውም ብሎ ፈጠረን እንዳንል ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ስለዚህ እግዚአብሔር ሰውን የፈጠረው አንዳች ፈልጎ ሳይሆን በፈቃዱ ነበር። ሰውን በፈቀደው በራሱ አራያ የፈጠረው እግዚአብሔር ለሰው ልጅም ይህን ነጻ ፈቃድ አብሮ ሊሰጠው ወደደ። ሁሉን አዘጋጅቶ በፍጹም ፍቅሩ ሰውን ከፈጠረው በኋላ ሰው ደግሞ በተራው ለእግዚአብሔር ያለውን ፍቅር እንዲያሳይ እድል ሊሰጠው ወደደ። የመምረጥ ነጻነት እስከሌለ ድረስ ፍቅርን ልታሳይ አትችልምና እግዚአብሔር የሰው ልጅ እግዚአብሔርን እስካለመውደድ ድረስ እንዲመርጥ ነጻነትን ሰጠው። የሰው ልጅ ያለ ነጻ ፈቃድ ቢፈጠር ኑሮ ከማምረቻ ማሽን ያለፈ ዋጋ አይኖረውምና ክፉን ለመጥላት መልካሙንም ለመምረጥ እንዲችል ነጻ ሆኖ ተፈጠረ። ነጻነት ሳይኖረው መልካም ሥራ ቢሰራ እንኳን በግዴታ እስከሆነ ድረስ ዋጋ ቢስ ነው። በግድ የሚሰራ መልካም ነገርም መልካም አይደለም ይላል ቅዱስ ባስልዮስ። ይህን በማድረጉ የሰው ልጅ አምላኩን ላይመርጥም ይችላልና ነጻ ፈቃድን ለሰው በመስጠቱ ሁሉን ቻዩ አምላክ ትልቅ ዋጋ የሚያስከፍል አምላካዊ ውሳኔን ወሰነ። የቅዱስ ሄሬኔዎስን ጥንታዊው የሰው ጌዛን ሕግ የተሰኘ አገላለጥ መነሻ በማድረግ አንድ ግሪካዊ ጸሐፊ እንዲህ ይላል። ለፍቅሩ በነጻነት ምላሽ ሊሰጡ የሚችሉ ሰዎች ያሉበትን ዓለም በመፍጠር እግዚአብሔር ሁሉን ማድረግ የሚችል ባህሪውን ሊገድፍ ፈቀደ። ሰዎችን ከፈጠረ በኋላ ከፍጥረታቱ ራሱን በመሰወር ፍጥረታቱ መርጠው ለመውደድ የሚችሉበትን ሁኔታ ሰጣቸው። ይህን በማድረጉ የሰው ልጅ ፈጣሪውን ላይ መርጥ ስለሚችል አደገኛ ውሳኔ ነው። ሆኖም እግዚአብሔር ይህንን ባያደርግ ኑሮ ዓለም ያለ ፍቅር ትቀር ነበር። እግዚአብሔር የሰውን ልጅ ነጻ ፈቃዱን እንዲጠቀምበትና በመታዘዝ ወደ መጨረሻው ፍጹምነት እንዲሻገር ያስቀመጠለት መሻገሪያ በገነት መካከል ከነበረው ዕፀ በለስ እንዳይበላ መከልከልን ነበር። ዕፀ በለስ የሰው ልጅ የነጻ ፈቃዱን እና የመታዘዙን አክሊል የሚያገኝበት መንገድ ነበር። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። ኦሪት ዘፍጥረት ምዕራፍ 2 ቁጥር 16። ወንጌላዊው ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም እንዳለው ሸክሙ ቀሊል ቀንበሩ ልዝብ የሆነው እግዚአብሔር ለአዳም ነጻ ፈቃድ መገለጫና ለፈጣሪው የሚታዘዝ መሆኑን ለማሳየት የሰጠው ትእዛዝ እጅግ በጣም ቀላል ትእዛዝ ነበር። ዕፀ በለስን አለመብላት የሰው ልጅን ወደ ፍጹምነት ሱታፌ አምላካዊ የሚያበቃ የመታዘዝ ፈተና ቢሆንም ለመፈጸም ግን እጅግ በጣም ቀላል ትእዛዝ ነበር። እግዚአብሔር ለአዳም አየር ወደ ውስጥ አትሳብ፣ አትተንፍስ፣ ዓይንህን ጨፍነህ አትግለጥ፣ ከአንድ ቦታ እንዳትላወስ አይነት አስጨናቂ ትእዛዝ አላዘዘውም። በብዙ ሺህ የሚቆጠሩ ዛፎችን ፍሬ እንዲበላ ፈቅዶ አንዲትን ዛፍ ብቻ ባለመብላት መታዘዙን እንዲፈጽም ነገረው። ልብ አድርጉ፣ አዳም በዚያ ጊዜ የስስት ረሃብ አልነበረበትም። ስለዚህ እንኳንስ አንድ ዛፍ ከሁሉም ዛፍ ፍሬ እንዳይበላ ቢከለክለው እንኳን የሚከብደው ትእዛዝ አልነበረም። ዕፀ በለስ በራሱ ክፋትን ያዘለ መርዛማ ዛፍ አይደለም። እግዚአብሔር ከፍሬው አትብሉ ያለው ዛፍ ስለነበረ ግን ዛፉ መታዘዝንና አለመታዘዝን ለመምረጥ የተዘጋጀ መሳሪያ ሆነ።
አዳምና ሔዋን ከፍሬው ካልቀጠፉ የመታዘዝ ዛፍ ይሆናል። ቀጥፈው ከበሉ ግን ያለመታዘዝ ዛፍ ይሆናል። እግዚአብሔር ዕፀ በለስን የፈጠረው የሰው ልጅ ነፃ ፈቃዱን ተጠቅሞ በሚወስነው ውሳኔ ወደ ዘላለማዊነት እንዲሸጋገር ምልክት እንዲሆንና የመታዘዝ ሕይወት መለማመጃ እንዲሆን ብቻ ነው። ይህ ትእዛዝ የመዋቲነትን ለመሸለም ቃል የሚገባ የሕይወት መመሪያ ነበር። ስለዚህ ጉዳይ ቅዱስ ጎርጎርዮስ ዘእንዚናዙ ዕፀ በለስ ገና ሲበቅል ክፉ ሆኖ የበቀለ ዛፍ አይደለም ሲል፣ ቅዱስ ዮሐንስ አፈወርቅም ዕፀ በለስ በተፈጥሮ በውስጡ ክፋትን አልያዘም፣ መታዘዝንና አለመታዘዝን ግን ይዟል ብሏል። ዛፉ የተለየ ምታታዊ ዛፍ ሆኖ አይደለም። እግዚአብሔር ለአዳም ትእዛዝ ሊሰጥ ሲል ለብቻው ጠቅሶ አነሳው እንጂ የተፈጠረው በዕለተ ማክሰኞ ከሌሎች ዛፎች ጋር ነበር። ዕፀ በለስ መሆኑ ቀርቶ ዛፉ የሾላም የዝግባም የዘንባባም ዛፍ ቢሆን አትቅጠፉት ተብሎ ከታዘዘ ያ ዛፍ ክፋትንና መልካምነትን ለመምረጥ የተዘጋጀ በፈጣሪና በፍጡር በገዢና በተገዢ መካከል ምልክት የሚሆን ዛፍ መሆኑ አይቀርም። ባጭሩ በዘመናችን ቋንቋ ዕፀ በለስ የሰው ልጅ እግዚአብሔርን ከማምለክና ካለማምለክ አንዱን እንዲመርጥ የቀረበለት የምርጫ ድምፅ መስጫ ሳጥን ሲሆን ዕፀ በለስን ለሰው ውድቀት እንደ ምክንያት አድርጎ ማንሳትም መራጩን የሰው ልጅ ትቶ የድምፅ መስጫ ሳጥኑን እንደ ጥፋተኛ መቁጠር ነው። አዳምና ሔዋን ለእግዚአብሔር በነጻ ፈቃዳቸው ተጠቅመው እግዚአብሔር መውደዳቸውንና ለእርሱ መታዘዛቸውን ሊያሳዩ የሚችሉበት መንገድ ለኑሯቸውን ብዙ አስፈላጊ ያልሆነውን ዕፀ በለስን ባለመብላት ብቻ ነበር። ያንን ማድረግ ከቻሉ እግዚአብሔርን የመምሰል የመጨረሻ ክብር አግኝተው ወደ ዘላለማዊነት ያድጉ ነበር። ቅዱስ ጎርጎርዮስ ዘኑሲስ እንዳለ ዛፉ የተቀመጠው ሰው ቀስ በቀስ ወደ ሕያውነት እንዲመጣና በሕጉ ሕያውነት ሕያው እንዲሆን ነበር። አዳምና ሔዋን የተሰጣቸውን ነጻነት ተጠቅመው ሕይወትን መምረጥ ባለመቻላቸውና ከዛፉ ፍሬ በመብላታቸው የገዛ ነጻነታቸው እስረኞች፣ የነጻ ፈቃዳቸውን ሰለባዎች ሆኑ። የተጻፉ ትእዛዛት በሌሉበት በዚያ ጊዜ ለእነርሱ የተሰጠች ብቸኛ ሕግ ከዚያች ዛፍ ፍሬ እንዲጾሙ ነበር። አታመንዝር፣ በሐሰት አትመስክር፣ ወላጆችን አክብር የሚለው ሕግ አልተሰጣቸውም። ሆኖም በገነት ሳሉ የነበረችውን አንዲትም ሕግ እርሷም ሕግጋትን ሁሉ ፍጹም የምታደርግ የፍቅር ሕግን ጥሰው ክብራቸውን አጡ። አንዳንድ ሰው አዳምና ሔዋን ዕፀ በለስን ከመብላታቸው በፊት ምንም ነገር የማያውቁ ሆነው ቆይተው በዛፉ ፍሬ ዕውቀትን እንዳገኙ እና ዛፉም ጥበብን የሚሰጥ እንደሆነ ያስባል። የእባብን ቃል ይዞም እግዚአብሔር አላዋቂ ሆነው እንዲቀሩ ለማድረግ ፈልጎ እንደከለከላቸው አድርጎ ይደመድማል። እውነት ለመናገር እግዚአብሔር ዓላማው ከአዳምና ሔዋን ዛፉን መከልከል ከሆነ ስለ ዛፉ ባለመንገር ብቻ ዛፉን ሳይበሉ እንዲኖሩ ማድረግ ይችላል። ጨርሶም ዛፉን ባለመፍጠር ደግሞ ዘግይተውም ቢሆን እንዳያገኙት ማድረግ ይችላል። እግዚአብሔር ዓላማው ሰው ለፈጣሪው በግድ የሚገዛና የሚነዳ ባሪያ እንዳይሆንና ወዶና መርጦ በነጻ ፈቃዱ አምላኩን ማምለክ እንዲችል ማድረግ ነው። ከዚያ ውጭ ግን አዳምና ሔዋን ዕፀ በለስን ከመብላታቸው አስቀድሞ አዋቂዎች ነበሩ። የሰው ልጅ ሲፈጠር ከመላእክት እጅግ ጥቂት አሳነስከው ተብሎ እንደተጻፈ አዋቂ ሆኖ የተፈጠረ ፍጥረት ነበር። ጠቢቡ ሲራክም ስለ ሰው ተፈጥሮ ሲገልጽ በምሳሌው ፈጠራቸው፣ ፍጥረቱ ሁሉ ይፈሯቸው ዘንድ አደረገ፣ ጥበብንና ማወቅንም አጠገባቸው፣ ክፉና በጎንም አሳያቸው ብሏል። አዳምና ሔዋን ማሰብ የማይችሉ ምንም ዕውቀት የሌላቸው ቢሆኑ ኑሮ እግዚአብሔር ለማያስብ ፍጡር ትእዛዝን አይሰጥም ነበር። ማሰብ ለማይችል አዳምም ለእንስሳት ስም አውጣላቸው፣ ገዢ ሆናቸው ብሎ አያዝዝም ነበር። ይህ ከሆነ ዕፀ በለስ ክፉና ደግን የሚያሳውቅ ዛፍ ለምን ተባለ? አዳምና ሔዋንስ ከዛፉ ፍሬ ከበሉ በኋላ ዓይናቸው ተከፈተ ለምን ተባለ? ከዚያ በፊት ዓይኖች ከሌሏቸው ሔዋን ዛፉ ለመብላት ያማረ እንደሆነ በምን አወቀች? ማየት እስካልቻለች ወደሚያስጎመጀው የዛፍ ፍሬ ለምን አንጋጠጠች? ይላል አባ ጊዮርጊስም። እግዚአብሔር መልካሙንና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና ብሎ ለአዳም አዘዞታል።
ስለዚህ ዛፉ መልካምና ክፉን ያሳውቅ ከሆነ ሰው ቢያውቅ እግዚአብሔር ምን ጎድቶት ነው የከለከለው? እባብ ያለው ልክ ነው ማለት ነው። የሰው ልጅ ከዚያ በፊት ዕውቀት ነበረው ካል እግዚአብሔር እየከለከለው ያለው ዕውቀት ምንድን ነው? ይህንስ ለመመለስ አንድ ምሳሌ እንጠቀም። አንድ አባት ለልጁ ይህ የሚሽከረከር መሳሪያ ውስጥ እጅህን እንዳታስገባ፣ እጅህን ካስገባህ እጅህን ይቆርጥሃል ብሎ አስጠነቀቀው እንበል። አባት ይህን ካለው በኋላ አንድ ተንኮለኛ ሰው መጥቶ እጅህን እዚህ መሳሪያ ውስጥ አስገባ ብሎ መከረው። ልጁም አይሆንም፣ አባቴ እጅህን እንዳታስገባ፣ ካስገባህ እጅህን ይቆርጥሃል ብሎኛል አለው። ተንኮለኛውን መልሶ አባትህ ይህን ያለህ እጅህን ስለምትቆረጥ ሳይሆን እጅን ወደ ተሽከርካሪው ማስገባት ምን እንደሆነ እንዳታውቅ ነው ብሎ ነገረው። ልጁም ይህን ምክር ይዞ እጁን ወደ መሳሪያው ከተተ። እጁም ተቆረጠ። ያን ጊዜ ዓይኑ ተከፈተ። አባቱ የከለከለው መሳሪያ ውስጥ እጅ ማስገባት ምን እንደሆነ አወቀ። እጁንም አጣ። ተደብቆ ሲያለቅስ አባት ልጄ ሆይ ወዴት ነህ ብሎ ጠራው። ልጅም እጄን ስለተቆረጥሁ ፈራሁ ተደበቅኩም አለው። አባትም እጅህ እንዴት ተቆረጥህ? እጅህን ወደ ማሽከርከሪያው መሳሪያ አስገባህን አለው እያለ ይቀጥላል። ዕፀ በለስ ክፉና ደግን ያሳውቃልን? አዎ ያሳውቃል። የመታዘዝን ጸጋ ባለመታዘዝም የሚመጣውን ውርደት ያሳውቃል። አዳምና ሔዋን ከዛፉ ፍሬ በፊት የነበራቸውን ክብር ያውቃሉ። ዛፉን በልተው ደግሞ ከክብረ መዋረድ ምን እንደሆነ አወቁ። ዓይናቸው ተከፍቶ ያወቁት የመጀመሪያው ዕውቀት ራቁታቸውን እንደሆኑ ነው። መልካሙን ተነጥቀው ክፉውን ተሸክመው አወቁት። የሰው ልጅ ዕፀ በለስን በመብላቱ የበለጠ ክብር አገኛለሁ ሲል የነበረውንም ክብር አጣ። የቆጡን አምላክነት አገኝ ብሎ የብብቱን ሰውነት መሆን አጣ። ከዛፉ ፍሬ ከበላ በኋላ አዳም እንኳን ከአምላክ ጋር እኩል ሊሆን ከመብላቱ በፊት ራሱ ከነበረበት ክብሩም ጋር መተካከል አልቻለም። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው የሚለው ቃል የተሻለ ክብር አገኛለሁ ብሎ ወደ ሞት ለተጓዘው አዳም የተስማማ ሆነ። ቅዱስ ዮሐንስ አፈወርቅ እንዲህ ይገልጸዋል። የሰው ልጅ የበለጠ ዕውቀትና ክብር አገኛለሁ ብሎ የነበረውን ጣለ። ከእግዚአብሔር ጋር እኩል አለመሆን ብቻ ሳይሆን ወደ ባሰ ወጥመድም ተጣለ። ዛፉን በመብላቱ ምንም አለማግኘቱ ሳያንስ የተሻለ ዕውቀትን አገኛለሁ ብሎ የነበረውንም ዕውቀት አጣ። በዕፀ በለስ የተገኘው ጥበብ ጥበበኞች ነን ሲሉ ደንቆሮ ሆኑ የተባለው አይነት የኃጢአት ዕውቀትና ውርደት ነበር። የሰው ልጅ እርቃኑን መሆኑን ለማወቅ ብሎ እግዚአብሔርን የማወቅ ጸጋ አጣ። መልአኩ ቅዱስ ሩፋኤል ለጻድቁ ሄኖክ የዕፀ በለስን ዛፍ ባሳየው ጊዜ የተናገረው ይህን እውነታ የበለጠ ያጎላዋል። ይህ ዛፍ ምንድን ነው አልሁት። ቅዱስ ሩፋኤልም መለሰልኝ፣ የቀደሙ ሽማግሌው አባትህና ባልቴቲቱ እናትህ ከእርሱ የበሉ የጥበብ ዛፍ ይህ ነው። ጥበብንም አወቁት፣ ዓይኖቻቸውም ተገለጡ፣ ራቁትነታቸውንም እንዳሉ አወቁ፣ ከገነትም ተሰደዱ። መጽሐፈ ሄኖክ ምዕራፍ 8 ቁጥር 23። የአንድ ዛፍን ፍሬ መብላት የሰውን ዘር ይህን ያህል ዋጋ ማስከፈል ነበረበትን ብሎ የዕፀ በለስን ጉዳይ የአንድ ፍሬ ጉዳይ አድርጎ የሚረዳ ሰው ካለ የዋህ ነው። አዳምና ሔዋንን የጣላቸው ፍሬው ሳይሆን ፍሬውን የበሉበት ምክንያት ነው። ዕፀ በለስን የበሉት የእባብን ቃል ሰምተው አምላክን ለመሆን ፈልገው ነው። የፍሬውን ቅርፊት በጥርሳቸው ሲፈነቅሉም መፈንቅለ አምላክ እያካሄዱ ነበር እንጂ ረሃባቸውን እያስታገሱ አልነበረም። ስለዚህ ጉዳዩ አምላክነትን የመሻት ያለመታዘዝና በነፃ ፈቃድ ማመፅ ነው። ለዚህም ነው ቅዱስ ኤፍሬም ዕፀ በለስን መብላትን ሔዋን እንጨት በልታ ያደረገችው አመፅ ብሎ የሚጠራው። እርቃንን ማወቅ ዕውቀት ከሆነ አዳምና ሔዋን ቢቀርባቸው ይሻላቸው ነበር። ቅዱስ ባስልዮስ እንደዚህ ይላል፣ እርቃናቸውን አለማወቅ ይሻላቸው ነበር። በማወቃቸው ምክንያት የሰው ልጅ ሕሊና ተራ ፍላጎቶቹን ለማሟላት ወደ መጨነቅ ወረደ። ለራሱ ልብስን ለማዘጋጀትና እርቃኑን ለመሸፈን ተጋ። በዚህም ምክንያት ወደ ፈጣሪ ብቻ ከማየት አቋርጦ ልቡ ወደ ሌላ ነገር ተከፈለ።
የብርሃን ልብስን የለበሰው ንጉሥ የሰው ልጅ እርቃኑን ለመሸፈን ቅጠል አገለደመ። ከፈጣሪውም በኋላ የቁርበት ልብስን አልብሶ ከገነት አስወጣው። የእንስሳት ገዢ የፍጥረታት አክሊል አዳም የእንስሳ ቆዳ ለብሶ ከገነት ሲወጣ ከማየት በላይ ምን የሚያሳዝን ነገር አለ? እንስሳት ቀና ብለው የማያዩት ንጉሥ የእንስሳትን የተፈጥሮ ልብስ ተውሶ የእርቃኑን መሸፈኛ አድርጎ እንስሳ መስሎ ሲታይ ምንኛ ያሳዝናል። ሰውስ ክቡር ሆኖ ሳለ አላወቀም፣ እንደሚጠፉ እንስሶች መሰለ የሚለው የዳዊት መዝሙር ለዚያች ዕለት የተስማማ ነበር። በዚያን ጊዜ የገነቱ ስደተኛ አዳምን ልጁን ያዕቆብን እንደዳሰሰው እንደ ዓይነ ስውሩ ይስሐቅ በዳበሳ የሚነካው ሰው ቢኖር ኖሮ ይህ ድምፅ የአዳም ድምፅ ነው፣ ልብስህ ግን የእንስሳ ነው ብሎ ነበር። የሰው ልጅ መዋረድ በቁርበት ልብሱ እንስሳትን በመምሰል አላበቃም። በክብር የተፈጠረው የሰው ልጅ ማክሰኞ ከተፈጠሩ እጽዋት ጋርም በረጋፊነቱ ተመሳስሎ ሰውስ ዘመኑ እንደ ሳር ነው እየተባለ መዘመር ተጀመረ። ቅዱስ አትናቴዎስ እንዲህ ሲል ይተነትነዋል። ሰው ንጉሥ ሲሆን አላወቀም፣ ራሱን በፈቃዱ አዋረደ፣ ባሪያም ሆነ፣ ጌቶችም ያልሆኑት ገዙት። ሰው ባለጸጋ ሲሆን አላወቀም፣ ራሱን በፈቃዱ አደኸየ፣ ሆዱን አስራበ፣ ነፍሱንም አስጠማ። ሰው የብርሃን ልብስ የለበሰ ሲሆን አላወቀም፣ የቁርበትን ልብስ ለበሰ። ሰውስ ከጌታ በታች ገዥ ሲሆን አላወቀም፣ ካልተፈቀደለት ዕፅ ሰርቆ በላ ይላል። አዳምና ሔዋን ዕፀ በለስን በልተው የዕርቃንን ዕውቀት ተጎናጽፈው ከገነት ከተባረሩ በኋላ ልብስና ምግብ የሰው ልጅ የሕይወት ዘመን ጥያቄ ሆኖ ቀረ። የሰው ልጅ የወደቀው በመብላት ሲሆን የተዳረገውም ለዕርቃንነት በመሆኑ ለታላቅ ክብር የተፈጠረው የሰው ልጅ በምድር ላይ የሚቆያትን እጅግ አጭርና መራራ ዘመን አብዛኛውን ምግብና ልብስ ለማሟላት ሲኳትን ይጨርሳቸዋል። የዕለት ጉርስና የዓመት ልብስ ፍለጋ ሲሯሯጥ ዕድሜው እንደዋዛ ይጨረሳል። እግዚአብሔር በአዳም ላይ የተናገረው የእርግማን ቃል ላይም 3 ጊዜ ትበላለህ የሚለው ቃል መናገሩ የሰው ልጅ ጥፋቱም ቅጣቱም ምግብ እንደሆነ ያሳያል። በድካም ከእርሷ ትበላለህ፣ የምድር ቡቃያ ትበላለህ፣ በፊትህ ወዝ እንጀራን ትበላለህ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 እስከ 19። የተከለከለውን ፍሬ ለመብላት ከወሰንህ መብላት የሕይወት ምግብህን እንዲሆን መርጠሃል። ዕርቃን መሆንህን ለማወቅም ከወሰንክ ልብስ የዕድሜ ልክ ራስ ምታትህ እንዲሆን ፈቅደሃል። በዚህ ምክንያት የሰው ልጅ እግዚአብሔር ስለምትበሉትና ስለምትለብሱት አትጨነቁ እስኪለው ድረስ ለምግቡና ለልብሱ የሚጨንቅ ፍጡር ሆኖ አረፈው። ልብስና ምግብም ከሰው አገልጋይነት ወደ ሰው መለኪያነት ከፍ ብለው ሰውና ጆንያ ያለ እህል አይቆምም። የእንጀራ ጉዳይ እህል ውሃ ነው። አንተ የበላኸውን ነህ፣ ምን ለብሼ ልውጣ፣ ልብሴን ልቀይር የሚሉት ቃላት ካፉ የማይጠፉ ሕይወቱና ማኅበራዊ ግንኙነቱ ክብሩና ውርደቱ ሳይቀር ከምግብና ከልብስ ጋር የተሳሰረ ሆኖ ቀረ። የሰው ልጅ በውስን ዕድሜው ያለ ምግብ ከ1 ሳምንት በላይ የማይቆይ የምግብና የመጠጥ ጥገኛ ሆነ። በአሁኑ ዘመን ሳይበሉ መኖር ምን ማለት እንደሆነ ማሰብ እንኳን የሚከብደን ለዚህ ነው። መብላትና መልበስም በሰው ልጅ ስነ ልቡና ላይ ትልቅ ጠባሳ የጣለና የሰው ልጆችን ማኅበራዊ፣ ምጣኔ ሀብታዊ፣ ስነ መንግስታዊ ስርዓት ሳይቀር የሚወስን ከመሆኑ ባሻገር እኩል ሆኖ በእግዚአብሔር አምሳል የተፈጠረውን የሰው ልጅ ጌታና ሎሌ፣ ድሃና ሀብታም፣ ታናሽና ታላቅ በሚል መደብ ከፋፍሎም ምድርን 1ኛ፣ 2ኛ፣ 3ኛ ዓለም በሚል መደብ እስከ መከፋፈል ደርሷል። በዚህ ምክንያት ሰው በምድር ላይ ከሚኖርበት አጭር ዕድሜ ላይ ከእንቅልፍ የተረፈውን ግማሽ ዘመን የሚበላውን በማዘጋጀት ቁጭ ብሎ በመብላት የበላበትን ገበታ በማንሳት ልብሱን በማጠብ ልብሱን በመልበስ ልብሱን በማውለቅ የሚያባክነው ሆነ። በበላ በሰዓታት ልዩነት ውስጥ ምግብ የሚያስፈልገው ከለበሰም ለሕመም የሚዳርግ የምግብና የልብስ ጥገኛ ሆኖ ቀረ። የቀረው ዘመኑንም የምግብ ዋስትናውን ለማረጋገጥ በሚሰራው ሥራ ላይ ተወጥሮ በወዙ እየበላ መኖር ሥራው የሆነ ፍጡር ሆነ። ከምግብ ባሻገር የሰው ልጅ ማወቅ ፈልጎ
ከፈጣሪ የተጣላ በመሆኑ የተፈጥሮ ዕውቀቱን ስላጣ ዕውቀትን ለማግኘት መማር ማንበብ አስፈልጎት ከምግብና ልብስ ውጭም ትምህርት ሌላው የሰው ልጅ ዕድሜ ፈጅ አድካሚ ዳገትና የሰው ደረጃ መለኪያ መስፈርት ሆነ። እንደ መላእክት ሳይማሩ የማወቅ ጸጋ ተጎናጽፎ የተፈጠረው የሰው ልጅ አንዱን ከአንዱ እግር ስር ቁጭ ብሎ የሚማር የተማረውም በቀላሉ የማይገባው የገባውም የሚዘነጋው ደካማ ፍጡር ሆነ። ያውም ዘርፎች መርጦ ለማወቅ እንጂ በሁሉም ነገር ላይ ለማወቅ ዕድሜውም የማይፈቅድለት ሲሆን ይህችም ዕውቀት ሆና አንዱ በሌላው ላይ እየተኮፈሰ የሚመካበት ጉዳይ ሆኖ አረፈው። ልብ አድርጉ፣ ምግብ መብላት የጀመረው ከሰው ልጅ ውድቀት በኋላ ነው እያልን አይደለም። ከገነት ዛፍ ሁሉ ትበላለህ እንደሚል ከዕፀ በለስ ውጭ ያለው የተፈቀደላቸው የዛፍ ፍሬ በሙሉ ይህን ያሳያል። አዳምና ሔዋን በገነት ሳሉ ምግብ ይበሉ ነበረ። ሆኖም ምግብን የሚበሉት ረሃብ በእነርሱ ላይ ስልጣን ኖሮት በሚያስገድድ ፍላጎት ተገፍተው የህልውና ጥያቄ ሆኖባቸው አልነበረም። ልብስንም መልበስ የማያስፈልጋቸው በብርሃን ልብስ ያጌጡ ነበሩ። ምድርን አጎሳቁለው የሚያስታግሱት ረሃብና ስግብግብነት አልነበራቸውም። ከእርግማን ወዲህ ግን ምድርም ስለተረገመች ሰው የፈለገውን ምግብ በደስታል የማታቀርብና የአዳምን የድካምና ላብን ካልጠጣች የማታፈራ ሆነች። የሰው ልጅ በደረሰበት የምግብ ምርኮኝነት ምክንያትም ጠባዩ ተለውጦ ምድር የሚያጎሳቁል እንደ ልጅ ስም ያወጣላቸውን እንስሳት ሳይቀር አሳድጎ አርዶ የሚበላ ሆነ። ከእነርሱም ኃይለኞቹ አራዊት ገዣቸውን የሰው ልጅ ካገኙ የማይምሩ ሆነው ተለያዩ። አዳም ወደ ነበረበት ምግብን ያልተመረኮዘ ኑሮ ምን እንደሚመስል ለማየት የምትፈልግ ከሆነ ብቸኛው መንገድ ጾም ነው። አብዝቶ የሚጾም ሰው ከምግብ ምርኮኝነት ወጥቶ የጥንተ ተፈጥሮ ማንነቱን ለማግኘት የሚታገል ሰው ሲሆን በዚህም ብዙዎች ተጠቅመው በሕይወት ሳሉ የገነቱን ኑሮ ምንነት ተረድተዋል። እንደና አባ እንጦንስ ያሉትን ጾመኛ ሰይጣን ከመጀመሪያው ሰው አዳም ወዲህ እንዲህ ያለ ሰው አልገጠመኝም ብሎ የተደነቀባቸውም ለዚህ ነው። ጾም አያስፈልግም እያለ የሚከራከር ሰው ደግሞ እርግማኔን አትንኩብኝ፣ ምግብ እንደተደገፍኩ ልኑር የሚል ይመስላል። በቅዱስ ጳውሎስ ሆዳቸው አምላካቸው ነው ከተባሉት ወገን ነው። ፊልጵስዩስ ምዕራፍ 3 ቁጥር 19። የእግዚአብሔርን ይቅር ባይነትም የምናየው እዚህ ላይ ነው። የሰውን ልጅ ትበላለህ ብሎ የምግብ ባሪያ እንዲሆን የፈረደበት አምላክ የሰው ልጅን መዳንም በምግብ አድርጎ በወደቀበት እንዲነሳ እድል ሰጥቶታል። ይህም ራሱን ምግብ አድርጎ የሰጠበት ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው የሚለው የሐዲስ ኪዳን ጸጋ ቅዱስ ሥጋውንና ክቡር ደሙን መብላት ነው። የሚያሳዝነው አትብላ የተባለውን በልቶ የወደቀው የሰው ልጅ አሁን ደግሞ እንካችሁ ብሉ ይህ ሥጋዬ ነው ተብሎ የተሰጠውን የሕይወት ምግብ ደግሞ ባለመብላት ፈጣሪውን አልሰማ ማለቱና ከእግዚአብሔር መንገድ በተቃርኖ መቆምን መምረጡ ነው። ከአዳምና ሔዋን ውድቀት በኋላ ልብስም የሰው ልጅ ላይ የወረደ ሌላ ትልቅ ጠባሳ ሆነ። ሰው ሰውነቱ ብቻ የሚያስከብረው ፍጡር እንዳልነበረ ልብሱን በማየት መለካት፣ አለባበሱን አይቶ ማክበር፣ ልብሱን አይቶ መናቅ የዓለም ሕይወት መመሪያ ሆነ። ለዘላለማዊነት የተፈጠረው የሰው ልጅም ከገነት ሲባረር ከለበሰው የቅጠልና የቆዳ ልብስ በተጨማሪ ልብስ ለመቀያየር ብዙ ድካም የሚደክም ሆነ። ልብስን እርቃን ለመሸፈን ከመልበስ አልፎ ዛሬ የለበሰውን ነገ መድከም በሰው ፊት የሚያስንቀው ነገር ሆነ። ስለዚህ በአብዛኛው የሰው ልጅ ዘንድ ልብስ የምግብ ያህል ሁልጊዜ የሚያስፈልግ የኑሮ ጥያቄ ነው። ምን አለፋችሁ ወላጆቻችን አዳምና ሔዋን የምግብና ልብስ ምርኮኞች አድርገውን ሄዱ። እነርሱስ ብዙ ሰው ባልነበረበት ዘመን ስለኖሩ ያገኙትን በልተው በአንድ ልብስ ብቻ ቢኖሩ የሰው አፍ አያስፈራቸውም። እኛ ግን ምን እንደበላን ምን እንደለበስን አይቶ በሚመዝን እልፍ ማህበረሰብ ውስጥ ተጥለን የበለጠ ተሰቃየን። ሴት ልጅ ላይ ትንሽ ጨከን ያለ ብዕር ያለው ሊቁ ጠርጡለስ ሔዋኖች ሆይ ወደ ልብስ ገበያ ከተታችሁን እያለ እንዲህ ሲል ያማርራል። የተከለከለውን ዛፍ የቀጠፈችው ሴት ነበረች። የአምላክ የመጀመሪያ ሕግ ተላላፊ ሴት ናት። ዲያብሎስ እንኳን ያልቻለውን
አዳም ድል የነሳች ሴት ናት። ሴቶች ሆይ እናንተ የሰይጣን መግቢያ በር ሆናችሁ የእግዚአብሔር አምሳል የሆነን የሰው ልጅ በቀላሉ አፈረሳችሁት። እናንተ ባመጣችሁት አለመታዘዝ ሞት በዓለም ላይ መጣ። የእግዚአብሔር ልጅ እንኳን ሊሞት ግድ ሆነበት። አሁንም ሰው ከገነት ሲወጣ እንደነበረ በቆዳ ልብሶች ራሳችሁን ስለማስጌጥ ታስባላችሁ። በእናንተ ምክንያት ከዓለም መጀመሪያ ሜሌሲያኖች በግ ሸለቱ፣ ሶርያውያን ጥጥን ፈተሉ፣ ጢሮሳውያን አቀለሙት፣ ቱርካውያን በመርፌ ሰፉት፣ ባቢሎናውያን በዕንቁ አንቆጠቆጡት፣ በከበሩ ድንጋዮችም እንዲያብረቀርቅ አደረጉት። ወርቅም ለልብስ መግዣነት ተሰጠ። መስታወት የመዋሸት ፈቃድ ቢኖረው ብዙ ሴቶች ደስ ባላቸው ነበር። የሔዋን ዘር ከገነት ተባራ ይህን ጌጥ ትመኛለች። እነዚህ ምኞቶች የሴት ልጅ ሸክሞች ናቸው ይላል ሊቁ። ድምዳሜው ላይ ትንሽ ያበዛው ቢመስልም ሴት ልጅ በቀጠፈችው ዕፅ የሰው ልጅ ታሪክ መበላሸቱ ግን የማይታበል እውነታ ነው። እውነት ግን ሔዋን ያጠፋችው ምን ነበር? አዳምስ ንጹሕ ነበረ? እባብስ ድርሻው ምንድን ነው? በእባብ ያደረው ሰይጣንስ የሰው ልጅ ከፈጣሪው ቢጣላ የሚጠቀመው ምንድን ነው? እግዚአብሔርስ ሰይጣንን ለምን ፈጠረው? እሱ ባይፈጥረው ይህ ሁሉ ችግር መች ይፈጠር ነበር? በቀጣይ ክፍል የሴት ልጅ ዕዳ ጽሕፈት የሆነውን የዘፍጥረት ምዕራፍ 3 የበለጠ ከፍተን እንቃኘዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የሰማነውን ይባርክልን። በሰማነው ቃል እግዚአብሔር ለፍሬ እንድንበቃ ያድርገን። ሁላችሁም ላይክ፣ ሼር በማድረግ ቃሉ ለዓለም እንዲዳረስ አብራችሁን አገልግሉ። ወስብሐት ለእግዚአብሔር።